ጤና ይስጥልኝ። የ2025 የኮፓ ሊበርታዶሬስ አሸናፊ አሁንም ወደ ብራዚል እንደሚሆን ተረጋግጧል። ዛሬና ትናንት ሌሊት በተደረጉ የግማሽ ፍጻሜ ጨዋታዎች የብራዚሎቹ ሀያላን ክለቦች ፍላሜንጎና ፓልሜራሽ ለፍጻሜ አልፈዋል። ሁለቱ ክለቦች ቀላል የሚባል የሆነ የግማሽ ፍጻሜ ጨዋታዎች አልነበራቸውም። በትናንትናው ሌሊት በተደረገው ጨዋታ ማራካና ላይ በሆርጌ ካራስካል በኮሎምቢያ ሆርጌ ካራስካል አማካኝነት ባስቆጠሩት ብቸኛ ግብ 1-0 በ88ኛው ደቂቃ ላይ ባስቆጠሩት ብቸኛ ግብ 1-0 አሸንፈው ወደ አርጀንቲና ያቀኑት ፍላሜንጎዎች በጣም እጅግ የሆነ አስደናቂ የሆነ አትሞስፌር ነበር የገጠማቸው በሬሲንግ በኤል ሲሊንድሮ ስቴዲየም ማለት ነው። በጣም አስደናቂ ነው። ምናልባት የሚቻል ከሆነ የስታዲየሙን ድባብ ለማሳየት እዚህ ጋር ሞክራለሁ። እጅግ በጣም አስደናቂ ነበረ። ፋየርወርኮች በጣም ነበሩ። ሙሉ ለሙሉ ስታዲየሙ የሚነድ አይነት ስሜት ነበር የሚሰማው። ወደ ስታዲየሙ ሲገቡም ተጫዋቾቹ ከፍተኛ የሆነ ጭስ፣ ከፍተኛ የሆነ ጩኸት ነበረው። ድባቡ እጅግ አስደናቂ ነበረ ማለት ነው። ፍላሚንጎዎች በመጨረሻ ሰዓት አስቆጥረው የወጧትን አንድ ግብ ለማስጠበቅ ወደ ኤል ሲሊንድሮ ስቴዲየም ሲገቡ ማለት ነው ሬሲንግን ለመቅጠም። ከዛም ባለፈ ደግሞ ሬሲንግ በዚህ ሲዝን በጣም ጠንካራ ቡድን ነበረ። በሊበርታዶሬስም ቆይታው በጣም ጥሩ ሊባል የሚችል የመከላከል አደረጃጀት ያለው ቡድን ነው። ብዙ ግብ የሚቆጠርበት ቡድን አይደለም፣ የጉስታቮ ኮስታስ ቡድን ማለት ነው። አስቸጋሪ እንደሚሆን ጨዋታው ተጠብቆ ነበረ ማለት ነው። ነገር ግን ፍላሜንጎዎች ከሜዳቸው ውጪ ያደረጉትን ይህንን ጨዋታ 0-0 በመውጣት ማለት ነው አጠቃላይ ውጤት 1-0 በማሸነፍ ወደ ፍጻሜ ማለፍ ችለዋል ማለት ነው። ይህን ደግሞ የበለጠ አስቸጋሪ አድርጎት የነበረው በዚህ ጨዋታ ላይ የፍላሚንጎ የፊት መስመር አጥቂ የሆነው ማለት ነው ጎንዛሎ ፕላታ ኢኳዶሪያዊው በ56ኛው ደቂቃ በቀይ ካርድ ወጥቶ ነበረ ማለት ነው። በዛ ምክንያት ፍላሚንጎዎች ከዛ ደቂቃ በኋላ በአብዛኛውን በባክስሪ እንዲጫወቱ ተገደዋል ማለት ነው። ፊሊፔ ሉዊስ በባክፎር በዋናነት የሚጫወት ቡድን ነው ፍላሚንጎ እያሳየ የሚገኘው ማለት ነው። ከዚህ አጋጣሚ በኋላ ግን ወደ ባክስሪ ሲስተም መሄድ ግድ ሆኖበታል ማለት ነው። ግብ ያስቆጠረውን ሆርጌ ካራስካልን በዳኒሎ በመቀየር ለመጫወት ሊገደድ ችሏል ማለት ነው። ከዛም በኋላም የተወሰኑ ለውጦችን በማድረግ ሞር ዲፌንሲቭ የሆነ አፕሮች ነበረው ማለት ነው። የቀይ መስመር ተከላካዩን ቫሬላን አስወጥቶ ኤመርሰን ሮያልን አስገብቶታል። የአጥቂ ቦታ ላይ ያለውን በጣም ለማየት የሚማርከውን ማለት ነው ሉዊዝ አራሆን አስወጥቶ ደግሞ ሞር አማካዩን የቀድሞ የአትሌቲኮ ማድሪድ አማካኝ የነበረውን ሳውልን አስገብቶታል ቀይሮ ማለት ነው። ከዛ በተጨማሪ በኋላ ላይ ደግሞ ጆርጊኒዮ ወጥቶ ደግሞ ሌላ ሞር ተጨማሪ የሆነ መከላከል ሊደግፍ የተሻለ ኢነርጂ ሰጥቶ ሊገባ የሚችለውን ኤቨርተን አራሆን አስገብቷል ማለት ነው። በጥሩ ጠንካራ በሆነ ሁኔታ ተከላክለው ሬሲንግም የተወሰኑ የግብ ዕድሎችን መፍጠር ችሎ ነበር። ነገር ግን ያን ያህል በጣም አደገኛ የሚባል ነገር ሳይፈጥሩ ማለት ነው በተሻለ ሁኔታ ጨዋታውን መርተውት ሊወጡ ችለዋል። ዳኒሎም በጨዋታው ላይ በዚህ በዲፌንሲቭ ፐርፎርማንሱ ጥሩ ነበር ማለት ይቻላል ማለት ነው። በዚህ ውጤት መሰረት በአጠቃላይ ውጤት በአግሪጌት ማለት ነው ፍላሚንጎ 1-0 በማሸነፍ ወደ ፍጻሜ ማለፍ ችሏል ማለት ነው። ሌላኛው ቡድን የብራዚል ቡድን የነበረው እና ከሜዳው ውጪ ወደ ኩዊቶ አቅንቶ ማለት ነው ወደ ኢኳዶር 3-0 ተሸንፎ የነበረው ፓልሜራሽ ማለት ነው በአስደናቂ ሁኔታ ይህን ውጤት ቀልብሶ 4-0 በማሸነፍ ማለት ነው 4-0 በማሸነፍ በአሊያንዝ ፓርክ ማለት ነው ሳኦ ፖሎ ላይ በሚገኘው ስታዲየሙ በማሸነፍ ወደ ፍጻሜ ማለፍ ችሏል ማለት ነው። ይህን ሲዝን ምናልባት ፓልሜራሽ አሸናፊ ሊሆን ይችላል የሊበርታዶሬሱ ብዬ አስቤ ነበረ። ምክንያቱም የምድብ ጨዋታዎች ላይ በጣም ድንቅ ነበር። ፓልሜራሽ እስከ ኩዊቶ ጨዋታ ድረስ ምንም አይነት ሽንፈትም አላስተናገድም። ምድብ ጨዋታ ላይ ከፍተኛውን ውጤት ነው አስመዝግቦ የጨረሰው ማለት ነው። በብራዚል ሴሪያም ጥሩ ፎርም ላይ ነው አብዛኛው የሚገኘው ማለት ነው። ብራዚል ሴሪያን እየመሩ የሚገኙት ተከታትለው ፓልሜራሽ እና ፍላሚንጎ ናቸው በ1 ነጥብ ልዩነት ማለት ነው። ስለዚህ በአብዛኛው የዚህ የሊበርታዶሬሱ አሸናፊ ድንገት ብራዚል ሴሪያንም ካሸነፈ ደብል ዊነር የመሆን እድል ይኖረዋል ባለፈው ሲዝን ቦታፎጎ እንዳደረገው ማለት ነው። ብራዚል ውስጥ ብዙ ጊዜ ይሄ ሀፕን አያደርግም። ቦታፎጎ ባለፈው ሲዝን ሲያደርገው ከዛ በፊት ፍላሚንጎ ነበር ለመጨረሻ ጊዜ ይሄንን አድርጎ የነበረው ማለት ነው።
ደብል ዊነር ሊበርታዶሬስ እና ሴሪያውን በማሸነፍ ማለት ነው። ስለዚህ እነዚህ ሁለት ቡድኖች ይሄን የማድረግ እድል አላቸው። በሴሪያውም እየተፎካከሩ ነው በአንድ ነጥብ ልዩነት። አሁን ደግሞ በፍጻሜ ላይ ደርሰዋል ማለት ነው ፓልሜራሽ እና ፍላሚንጎ ማለት ነው። ነገር ግን ይሄ የፓልሜራሽ ውጤት እጅግ አስደናቂ ነበር። የመጀመሪያውን ጨዋታ ከተመለከትኩ በኋላ ኩዊቶች በመጀመሪያው አጋማሽ ነው 3 ግብ አስቆጥረው 3-0 መርተው ያን ጨዋታ 3-0 ሊያሸንፉ የቻሉት ሜዳቸው ላይ ማለት ነው። በአብዛኛው ፓልሜራሽ ይህን ውጤት ለመቀልበስ ይቸገራል ብዬ አስቤ ነበር። መጀመሪያውም ጨዋታ ላይ የነበረው ኩዊቶ ላይ የነበረው ጨዋታ ላይ እጅጉን ፐርፎርማንስ ዋይዝም በጣም ደካማ ነበር ቡድኑ ማለት ነው። ኩዊቶች ከ3 ጎል ተጨማሪ ግብ የሚያገኙበት እድሎች እንደነበሩ ነበር ጨዋታ ላይ ስናስተውል የነበረው ማለት ነው። ኦፍኮርስ የኩዊቶ ስቴዲየም ማለት ነው ስታዲዮ ሮድሪጎ ፓዝ ዴልጋዶ ማለት ነው የከፍተኛ አልቲቲዩድ ያለበት ቦታ ነው። ይሄም አድቫንቴጅ አለው ማለት ነው። 2850 ሜትር ከፍታ ላይ የሚገኝ ስታዲየም ነው ማለት ነው። ኩዊቶችም በዛ ምክንያትም ሊሆን ይችላል በተወሰነ መልክ ያው ጥሩ ፐርፎርማንስም ስለነበራቸው በዚህ የሊበርታዶሬስ አመት ላይ ማለት ነው ወይም ሲዝን ላይ ማለት ነው ምንም አይነት ግብ አላስተናገዱም እስከ ዛሬ ሌሊቱ ጨዋታ ላይ በሜዳቸው ያደረጉት ጨዋታዎች ላይ እስከ ግማሽ ፍጻሜ ሲደርሱ ማለት ነው ምንም አይነት ግብ ሳያስተናግዱ ነው እዚህ የደረሱት። ምናልባት ወደኋላ ተመልሰን እንደዚህ አይነት ሪከርድ ብዙ ልናገኝ የምንችል አይመስለኝም። እስከ ፍጻሜ ያልደረሰ ቡድን ነገር ግን እስከ ቆየበት ግማሽ ፍጻሜ ድረስ በሜዳው የተደረጉትን የምድብም ሆኑ የጥሎ ማለፍ ጨዋታዎች ላይ ምንም ግብ ሳያስተናግድ የመጣ ማለት ነው። በዚህ ሂደት ውስጥ ደግሞ የብራዚል ቡድኖችን እያሸነፉ ነው የመጡት። በምድባቸው ፍላሜንጎ ነበር። ፍላሜንጎን በልጠው የምድቡ መሪ ሆኖ ነው የጨረሱት። ከዛ በኋላ የነበሩት የኖካውት ጨዋታዎች ላይ ቦታፎጎን ያለፈው አመት አሸናፊ የነበረውን ቦታፎጎን አሸንፈው ነው ያለፉት። ኦፍኮርስ ቦታፎጎ ከሜዳ ውጭ ኒልተን ሳንቶስ ላይ አሸንፏቸው ነበረ 1-0 በሜዳቸው አሸንፈውት ነው እንግዲህ ወደ ቀጣዩ ያለፉት። ከዛ በኋላ ሳኦ ፖሎንም በተመሳሳይ አሸንፈው ወደ ግማሽ ፍጻሜ ደርሰው እንግዲህ ግማሽ ፍጻሜ ላይ ፓልሜራሽን ያገኙት። ፓልሜራሽን ሲያገኙ ያው ጥሩ ሲዝን ስላሳለፈን ፓልሜራሽ ምክንያቱም ምድቡ ላይ ከፍተኛው ነጥብ አስመዝግቦ ነው የጨረሰው። ከዛ በኋላ ምንም አይነት ሽንፈት አላስተናገደም። ፍጻሜ ላይ ጠብቄው ነበረ ፓልሜራሽን ማለት ነው። ከዛም ባለፈው ዋንጫ ምናልባት ሊያነሳ ይችላል ብዬ ገምቼ ነበረ ማለት ነው። ግን በዚህ የመጀመሪያ የፈርስት ሌግ ጨዋታ ላይ 3-0 መሸነፋቸው ፓልሜራሾች ማለት ነው ነገሩን በጣም አስቸጋሪ አድርጎት ነበር። ነገር ግን ሜዳቸው ያደረጉትን ጨዋታ ማለት ነው በአሊያንዝ ፓርክ ማለት ነው በጣም በአስደናቂ ሁኔታ 4-0 በሆነ ውጤት ማሸነፍ ችለዋል ማለት ነው። ፓልሜራሾች ይህን ውጤት ቀልብሰው ለፍጻሜ መድረስ ችለዋል። አቤል ፈሬራ እንግዲህ በእሱ አሰልጣኝነት ፓልሜራሽ 3ኛ ጊዜ አሸናፊ የሚሆንበት እድል ፈጥሯል። 2 ጊዜ ከዚህ በፊት ሊበርታዶሬስን ማሸነፍ ችሏል። 2020 እና 2021 ላይ ሳንቶስ እና ፍላሜንጎን በማሸነፍ ሻምፒዮን መሆን ችሎ ነበር። አሁን ለ3ኛ ጊዜ እንግዲህ ድጋሚ የ2021ን ፍጻሜ ምናይበት አጋጣሚ ተፈጥሮ ከፍላሜንጎ ጋር በመገናኘት ማለት ነው። በነገራችን እንደዚህ አይነት ካምባኮች በሊበርታዶሬስ አጋጥመው ያውቃሉ። ይሄ አስደናቂ ካምባክ ቢሆንም ከ3-0 ወደ 4-0 እናስታውሳለን። የአውሮፓ ሻምፒዮንስ ሊግ ላይ ሊቨርፑል ኑ ካምፕ ላይ 3-0 ተሸንፎ አንፊልድ ላይ 4-0 ባርሳን ሲያሸንፍ እጅግ በጣም አስደናቂ እንደነበር ማለት ነው። እንደዚህ አይነት ካምባኮች ሊበርታዶሬስ ታሪክም ተፈጽመው ያውቃሉ። በአብዛኛው የሚጠቀሰው ዋና አጋጣሚ የቦሊቪያው ሆርጌ ዊልስተርማን የሚባል ክለብ አለ ከሪቨር ፕሌት ላይ ሜዳው ላይ አስተናግዶ ማለት ነው 3-0 በመውጤት ሪቨር ፕሌትን አሸንፎ ነበር። በጊዜው ሪቨር ፕሌት ሲሰለጥን የነበረው በማርሴሎ ጋላዶ ነው። ሪቨር ፕሌት ከዛ ሲዘን በኋላ 2018 ላይ ነው እንግዲህ የሊበርታዶሬስ አሸናፊ መሆን ችሎ የነበረው ማለት ነው። ከዛ አንድ ሲዝን በፊት በሩብ ፍጻሜ ጨዋታ በዚህ በሆርጌ ዊልስተርማን በቦሊቪያ ክለብ 3-0 ተሸንፈው ነበር። ኮርስ ቦሊቪያ ተብሎ ሲጠቅስ ብዙ ጊዜ ከአልቲቲዩድ አድቫንቴጅ ጋር አሶሺየት እናደርገዋለን። ይህ ጨዋታ የተደረገው በላፓዝ አልነበረም፣ በሌላኛዋ የቦሊቪያ ከተማ በሆነችው በኮቻምባምባ ነው ጨዋታው የተደረገው። ነገር ግን ይህም ከተማ ቢሆን በተወሰነ መልክ የአልቲቲዩድ አድቫንቴጅ የሚሰጥ ነው ማለት ነው። ኦፍኮርስ ላፓዝ ከ3650 ሜትር ከፍታ ያህል ባይሰጥም ማለት ነው ይሄ ኮቻምባምባ ማለት ነው 2560 ሜትሮች ከፍታ ላይ የሚገኝ ከተማ ነው። እዛ ከተማ ላይ በሚገኝ ስታዲየም ነው እንግዲህ ሪቨር ፕሌትን ያስተናገዱት እነዚህ ዊልስተርማን ማለት ነውና 3-0 ማሸነፍ የቻሉት። የመልሱ ጨዋታ ግን በቦነስ አይረስ ማለት ነው በሞኒሜንታል ስቴዲየም ሊቨር ፕሌቶች 8-0 በሆነ ውጤት በማሸነፍ በአጠቃላይ ውጤት 8-3 በሆነ ውጤት ነው እንግዲህ አሸነፈ ወደ ግማሽ ፍጻሜ ማለፍ ችለው የነበሩት። አስደናቂ ካምባክ ነበር። የግቡም ልዩነት እጅግ ሰፊ ነበር። በጨዋታው ላይም አንድ አርጀንቲናዊ ኢግናሺዮስ ኮኮ
ስፖርቲንግ ይመስለኛል ካልተሳሳትኩ ስሙን 5 ግቦችን ማስቆጥሮ እንደነበር የሚታወስ ነው። ከዛ ውጤት በተጨማሪ በ1993 የኢኳዶሩ ኤል ናሲዮናል የፔሩን ስፖርቲንግ ክሪስታል የሚባለውን ክለብ አስተናግዶ በመጀመሪያው ጨዋታ ኤል ናሲዮናል 3-0 ማሸነፍ ችሎ ነበር የፔሩን ክለብ ማለት ነው። የመልሱ ጨዋታ ላይ ሊማ ላይ በተደረገው ጨዋታ ግን እንግዲህ የፔሩ ክለብ ስፖርቲንግ ክሪስታል 4-0 በማሸነፍ አሁን ፓልሜራሽን የጠቀስነው አይነት ከምባክ ማስመዝገብ ችሏል። ከዛ በተጨማሪ ቬኔዙዌላ ስቱዲየንቴስ ደ ሜሪዳ የሚባል ክለብ ከሼሮ ፖርቴሮ ጋር ከፓራጓይ ክለብ ጋር 1994 ሩብ ፍጻሜ ላይ ተገናኝተው ነበረ። በመጀመሪያው ጨዋታ ቬኔዙዌላ ላይ ተደርጎ ስቱዲየንቴስ ደ ሜሪዳ 3-0 አሸንፈው ነበር ሼሮ ፖርቴሮን ማለት ነው። በመልሱ ጨዋታ ፓራጓይ ላይ በተደረገው ጨዋታ ማለት ነው ሼሮ ፖርቴሮ 4-0 ሆኖ ውጤት ማሸነፍ ችሏል እና ወደ ቀጣዩ ዙር ወደ ግማሽ ፍጻሜው ማለፍ ችሎ ነበር። እንደዚህ አይነት ውጤቶች ተመዝግበው ነበር። ከዛ በተጨማሪ ኢኳዶሩ ዲፖርቲቮ ኩዌቶ ማለት ነው በሜዳው የቺሊውን ዩኒቨርሲታድ ዴ ቺሊን ማለት ነው 4-1 በራውንድ ኦፍ 16 2012 ላይ ፈርስት ሊግ ላይ አሸንፎት ነበር። በመልሱ ደግሞ ሳንቲያጎ ላይ በተደረገው ጨዋታ በቺሊ የዩኒቨርሲታድ ዴ ቺሊ ማለት ነው 6-0 በሆነ ውጤት ዲፖርቲቮ ኩዌቶን በማሸነፍ እንግዲህ ወደ ኳርተር ፋይናል አልፎ ነበር። እንደዚህ አይነት ካምባኮች ሊበርታዶሬስ ላይ ተመዝግበዋል። ከነዛ ውስጥ ሊካተት የሚችል አስደናቂ የሆነ ካምባክ ነው ፓልሜራሾች ማስመዝገብ የቻሉት ማለት ነው በዛሬው ሌሊት በተደረገው ጨዋታ ላይ ማለት ነው። አራቱን የፓልሜራሽ ግቦች ያስቆጠሩት ፓራጓዊ የመስመር አጥቂ ሬሞን ሶሳ የመጀመሪያውን ግብ ሲያስቆጥር፣ ሁለተኛውን ግብ የመሃል ተከላካዩ ብራዚላዊ ብሩኖ ፉክስ ሁለተኛውን ግብ አስቆጥሯል። በኋላ ላይ የመጀመሪያውን ግብ ያስቆጠረው ሬሞን ሶሳን ቀይሮ የገባው ራፋኤል ቬጋ ደግሞ ሁለቱን ግቦች አንዱን በጨዋታ አንዱን በፍጹም ቅጣት ምት አራተኛው የፍጹም ቅጣት ምት ግብ ነች አስቆጥረው ነው እንግዲህ 4-0 በማሸነፍ ይህን ውጤት ቀልብሰው ወደ ፍጻሜ ማለፍ የቻሉት ፓልሜራሾች ማለት ነው። እንግዲህ ብራዚል በኮፓ ሊበርታዶሬስ የአላትን ዶሚናንስ ቀጥላለች ማለት ነው። እንግዲህ ይህ ዶሚናንስ የተጀመረው 2019 ፍላሜንጎ ሪቨር ፕሌትን ካሸነፈበት የሆርጌ ሄሱስ ቡድን ነው። የአስደናቂ ቡድን ማለት ነው። ከብራዚል ላይ ከታዩ የቅርብ ዓመታት ቡድኖች በጣም አስደናቂ እኔም እጅግ ትልቅ ቦታ የምሰጠው በጣም የምወደው ቡድን ነው የሆርጌ ሄሱስ ማለት ነው። 1 ዓመት ባልሞላው ጊዜ ውስጥ ነው እንግዲህ ሆርጌ ሄሱስ ወደ ፍላሚንጎ መጥቶ ይህን ድል አስመዝግቦ ደብል ዊነር የሊበርታዶሬስ ማደሴምታ የብራዚል ሴሪያ ሻምፒዮን መሆን የቻለው 2019 ብራዚሎች በፍላሚንጎ አማካኝነት ሻምፒዮን ከሆኑበት አጋጣሚ ጀምሮ በተከታታይ ሻምፒዮን እየሆኑ ላለፉት 6 ዓመታት አሸንፈዋል ማለት ነው። አሁን ለ7ኛ ጊዜ የብራዚል ቡድን ሻምፒዮን እንደሚሆን እርግጥ ሆኗል ማለት ነው። ይሄ ዶሚናንስ ቀጥሏል ማለት ነው። ከዛ በተጨማሪ ብራዚሎች በሊበርታዶሬስ ታሪክ ከፍተኛ የሆነ ድል ያስመዘገቡት የሊበርታዶሬስ 3 ጊዜ ነው። ፓልሜራስ፣ ፍላሚንጎ 3 ጊዜ ነው ሻምፒዮን መሆን የቻሉት። ከዛ በተጨማሪ ሳንቶስ 3 ጊዜ ሻምፒዮን ሆኗል። ሳው ፖሎም 3 ጊዜ ሻምፒዮን መሆን ይችላል። ግሬሚዮን 3 ጊዜ ሻምፒዮን መሆን ይችላል። ከ3 ጊዜ በላይ ሊበርታዶሬስን ያሸነፈ የብራዚል ክለብ የለም። ይሄ ፍጻሜ እንግዲህ አሸናፊ የሚሆነው በብራዚል ክለቦች ታሪክ ማለት ነው። ሊበርታዶሬስን ብዙ ጊዜ በማሸነፍ ታሪክ የሚያስመዘግብበት እድልም የሚፈጠርበት አጋጣሚ ነው ማለት ነው። ከዛ በተጨማሪ ቀድሜ እንደጠቀስኩት ክለቦቹ ብራዚል ሴሪያንም ተከታትለው እየመሩ ነው። ፓልሜራሽ በ62 ነጥብ እየመራ ነው ከ29 ጨዋታዎች። ፍላሜንጎ በ61 ነጥብ እየተከተለ ነው። 29ኛ ሳምንት ላይ ነው ሊጉ የሚገኘው። 9 ጨዋታዎች ብቻ ነው የሚቀሩት ማለት ነው። ሁለቱ ክለቦች እርስ በርስ ተገናኝተው ጨርሰዋል በዚህ ሲዝን ማለት ነው። በመጀመሪያው ዙር ላይ ፓልሜራሽ በሜዳው ነበር ጨዋታውን ያደረገው 2-0 በፍላሚንጎ ተሸንፏል ማለት ነው። ፍላሚንጎ ነው ያሸነፈው ከሜዳው ውጭ በአሊያንስ ፓራክ ሄዶ ማለት ነው። በኋላ ላይ ደግሞ በሁለተኛው ዙር ጨዋታ ላይ በማራካና ማለት ነው በድጋሚ ፍላሚንጎ 3-2 በሆነ ውጤት ፓልሜራሽን አሸንፏል ማለት ነው። ሶ ደብል ዊነር ሆኖበታል በዚህ ሲዝን ፓልሜራሽ ላይ። ፓልሜራሽ ግን ወሳኝ ሊባል የሚችል ነጥብ ላይ ተገናኝቷል በሊበርታዶሬስ ፍጻሜ። ከዛ በተጨማሪ ፓልሜራሽ አሁን ሊጉን እየመራ ነው የሚገኘው። ሁለቱ በ1 ነጥብ ልዩነት ነው የሚራራቁት። ሶስተኛ የሚገኘው ክሩዞሪዮ ነው። ክሩዞሪዮ ከሁለተኛ ላይ ካለው ፍላሚንጎ በ4 ነጥብ ልዩነት፣ ከአንደኛው ደግሞ ከፓልሜራሽ በ5 ነጥብ ልዩነት ላይ የሚገኝ ነው የሚሆነው ማለት ነው። እነዚህ ሁለት ክለቦች ሁለቱንም ያሸነፈ ደብል ዊነር የሚሆን እድል አለው። ቀድሜ እንደጠቀስኩት ብዙ ጊዜ ሀፕን አያደርግም። የመጨረሻ ጊዜ 2019 ይመስለኛል የፍላሚንጎ በሆርጌ ሄሱስ ስር ደብል ዊነር መሆን የቻሉት። ሆርጌ ሄሱስ ቀድሜ እንደጠቀስኩት 1 ዓመት ባልሞላ ጊዜ ውስጥ ነው ወደ ክለቡ መጥተው ደብል ዊነር ቡድኑ እንዲያደርግ አስደናቂ ኤነርጂ የምናስተውልበት ቡድን ነበር። በጣም ሃይ ፕሬሲንግ ቡድን ነበር። ለማየት በጣም የሚማርክ ቡድን ነበር። ጌርሰን አሁንም እንግዲህ ፍላሚንጎ ላይ እናገኘዋለን። የዛን ጊዜ ገና ታዳጊ ወጣት ተጫዋች ነበር ማለት ነው በዛ ስብስብ ውስጥ ማለት ነው። ከዛ በተጨማሪ ጋቢጎል አይነት ተጫዋቾች ነበሩ። ፊሊፔ ሉዊስ አሁን የቡድኑ አሰልጣኝ በዛ ጊዜ ተጫዋች ነበር ሻምፒዮን ሲሆኑ ማለት ነውና አስደናቂ ቡድን ነበር ሆርጌ ሄሱስ
የሰራው ፍላሚንጎ ማለት ነው እና ሻምፒዮን ደብል ዊነር እንዲሆን ያስቻለው ማለት ነው። ከዛ በኋላ የተለያዩ አሸናፊ ሆነዋል። ኦፍ ኮርስ ልዩ ቦታ የምሰጠው ፈርናንዶ ዲኒዝ ቡድን የፍሉሚኔንሴ 2023 ላይ ቦካ ጁኒየርስን አሸንፎ ሻምፒዮን መሆን ችሏል። በተለየ ምክንያት ደግሞ የፈርናንዶ ዲኒዝን ቡድን በጣም የምወደው ቡድን ነው ማለት ነው። ያው ስለዚህ ቡድን በብዙ አጋጣሚዎች እንዳልኩ የሚታወስ ነው ማለት ነው። ፍሉሚኔንሴ በጣም ጥሩ ቡድን ነበር። ከኳስ ጋር በጣም የሚማርክ ቡድን ነበር። ደንበኛ ሪሌሽኒዝም የሚለውን ፍልስፍና በደንብ የምንመለከትበት ቡድን ነበረ ማለት ነው። የዚህ ደግሞ ትልቁ አቀንቃኝ ፈርናንዶ ዲኒዝ እንደሆነ የሚታወቅ ነው ማለት ነው። በአነስተኛ ሪሶርስ ማለት ነው። ፍሉሚኔንሴ ያን ያህል ሀብታም የሚባል ክለብ አይደለም። ምናልባት ብራዚል ውስጥ ከሚገኙ ብራዚል ሴሪያ ላይ ካሉት 20 ክለቦች ውስጥ ፕሮባብሊ 10 ቡድኖች አይነት በልጠውት ልናገኘው እንችላለን በአቅም ማለት ነው፣ በፋይናንሻል አቅም ማለት ነው። በአብዛኛው እድሜያቸው ገፋ ያሉ ተጫዋቾች የሚሰበሰቡበትም ቡድን ነው። ኦፍኮርስ እንደዚህ አይነት ሌሎች ክለቦች ላይ የምናስተውላለን። የዲኒዝ ቡድን ደግሞ በጣም እዚህ አንጻር እድሜያቸው ገፋ ያሉ ተጫዋቾች ነበሩ። ነገር ግን እነዛም ሆኖ በጣም ሪስክ በጣም የሚወስድ ኋላ ኳስ መስቶ ሲወጣ ሞር አፕሮክሲሜሽን በጣም የሚጠቀም ቡድን፣ አንድ ቦታ ላይ ኦቨርሎድ በመፍጠር እዛ ላይ በሚኖሩ አጭር ቅብብሎች ኳሶች ወደፊት ፕሮግረስ እንዲያደርጉ ተጫዋቾች ሞር ኢምፕሮቫይዝ እንዲያደርጉ እድል የሚሰጥ በጣም ድንቅ ቡድን ነበር የፍሉሚኔንሴ የዲኒዝ ቡድን። የሊበርታዶሬስ ሻምፒዮን በታሪኩ ለመጀመሪያ ጊዜ እንዲሆን ዲኒዝ ሲያስችለው ማለት ነው። እንደዚህ አይነት ድንቅ ቡድኖች ነበሩ። የሲዝኑ ደግሞ አሁን ምናልባት ያለፉትን 5-6 ዓመታት የደቡብ አሜሪካ ምርጥ ቡድኖች ሁለት ጥቀሱ ቢባል ፓልሜራስ እና ፍላሚንጎ ያለምንም ጥያቄ ሁለቱን ነው ልንጠቅስ የምንችለው። ተመሳሳይ 2 ጊዜ ሻምፒዮን መሆን ችሏል። ሊበርታዶሬስም አሁን ለሶስተኛ ጊዜ ሻምፒዮን የመሆን እድልም ይኖራቸዋል በዚህ 6-7 ዓመት ውስጥ ማለት ነው። ከዛ በተጨማሪ ፐርፎርማንስ ዋይዝም ተመሳሳይ ነገር እናገኛለን። ብራዚል ሴሪያ ላይም ሻምፒዮን ሆነዋል በዚህ ጊዜ ውስጥ ማለት ነው። አሁን በዚህ ሲዝን ደግሞ ምናልባት የብራዚሎቹ ሁለቱ ምርጥ ቡድኖች እነዚህ ናቸው። ብራዚል ብቻ ሳይሆን አሁን ደግሞ የሳውዝ አሜሪካ ምርጥ ቡድን ለመሆን ተገናኝተዋል። ኖቬምበር 29 ፔሩ ሊማ ላይ ነው እንግዲህ ጨዋታው ፍጻሜው የሚደረገው ማለት ነው። ኖቬምበር 29 የፊሊፔ ሉዊስ እንግዲህ በተጫዋችም አሰልጣኝነትም የሊበርታዶሬስ ሻምፒዮን ለመሆን፣ አቤል ፌሬራ ደግሞ ለሶስተኛ ጊዜ ሊበርታዶሬስ ሻምፒዮን ለመሆን የሚያደርገው ወሳኝ ጨዋታ ነው የሚሆነው ማለት ነው። ጊዜው ሲዳረስ ደግሞ የተወሰነ ነገሮችን ስለ ጨዋታው የምናነሳ ይሆናል። ከጨዋታውን በኋላ በተመሳሳይ ሀሳቦችን የምናነሳ ይሆናል። አንዳንድ አለመች ባሉ አጋጣሚዎች ምክንያት ብዙ ስለ ሊበርታዶሬስ መስራት በምፈልገው ደረጃ መስራት አልቻልኩም በዚህ ሲዝን ማለት ነው፣ ከዚህ በፊት የሰራቸው እንደነበረው ማለት ነው። በተወሰኑ ጨዋታዎች ላይ ነው እንግዲህ ቪዲዮ ለመስራት የቻልኩት ማለት ነው። ፍጻሜው ጨዋታ ላይ ግን ከጨዋታውን በፊት ከጨዋታውን በኋላም ስለዚህ ጨዋታ ነጥቦችን የማነሳ ይሆናል። እንግዲህ ሊበርታዶሬስን የምትከታተሉ ከሆነ የብራዚል እግር ኳስ ወይም የደቡብ አሜሪካ እግር ኳስ የምትከታተሉ ከሆነ እንዴት አገኛችሁት? ሲዝኑን፣ አመቱን፣ ፍጻሜው ምን ይመስላችኋል? ስለነበረው የግማሽ ፍጻሜም ጨዋታዎች ሊሆን ይችላል። ሀሳባችሁን አካፍሉ በኮሜንት መስጫው ላይ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ